ያው አሁን ላይ ባህሉ ምክንያት በማድረግ እውነተኛ ቅናሽን ይዘንላችሁ ቀርበናል። ስቱዲዮ ጀምሮ እስከ ባለ 3 መኝታ ድረስ ይዘን ቀርበናል ማለት ነው። ስቱዲዮ 48 ካሬ አለ፣ ባለ አንድ ደግሞ ወደ 63 ካሬ አለ፣ የቴዎድሮስ አደባባዩ ማለት ነው። ባለ 2 126 ካሬ እና 128 ካሬ አለ፣ ባለ 3ቱ ደግሞ 143 እና 141 ካሬ አለ ማለት ነው። ከ10% ቅድመ ክፍያ ጀምሮ አለ። በቴዎድሮስ አደባባይና በመስቀል ፍላወር በ4,800,000 ብር ሙሉ ክፍያ አፓርትመንትን ይዘንላችሁ ቀርበናል። አሁን የምንገኘው የፒያሳው ሳይታችን ማለትም ፒያሳ ቴዎድሮስ አደባባይ ከሞናርክ ሆቴል ፊት ለፊት የሚገኘው ሳይታችን ነው። እዚህኛው ሳይታችን ላይ G+12 ሲሆን በፍሎር 4 ቤቶችን ያካተተ ሲሆን ብሎክ 1 ሳይታችን ማለት ነው። ብሎክ 2 ደግሞ በተመሳሳይ G+12 ሆኖ በፍሎር 5 ቤቶችን ይሆናሉ ማለት ነው። G+12 ሆኖ በ13ኛ ላይ ቴራስ ይኖራል ማለት ነው። ለተለያየ ለሀዘን ለደስታ አገልግሎት የሚሆን ቴራስ ይኖራል። ሌላኛው ደግሞ ዘመናዊ ኤሌቬተሮች ይኖራሉ፣ ባካፕ ጄኔሬተር ይኖራል፣ የኤሌክትሪክ የመኪና ቻርጀሮች እንዲሁም ደግሞ በቂ የሆኑ የመኪና ማቆሚያዎች ይኖሩናል ማለት ነው። 10% አንድ ደንበኛ ቢገዛ በካሬ 90,000 ብር ነው እየሸጥን ያለ ነው። ሌላ ደግሞ 50% ለሚከፍል ደንበኛ ደግሞ 80,000 ብር ነው እየሸጥን የምንገኘው። 100% ደግሞ ቀደም እንደተናገርኩት በካሬ 70,000 ብር ነው። እንኳን ለፋሲካ በዓል በሰላም አደረሶ። ሚኪያስ መኩሪያ እባላለሁ። የካፓዶሺያ ሪል ስቴት የሽያጭ አማካሪ ነኝ። ካፓዶሺያ ሪል ስቴት ከዚህ በፊት በኢምፖርት ኤክስፖርት በማኑፋክቸሪንግ ለረጅም ዓመታት እየተንቀሳቀሰ ያለ ትልቅ ድርጅት ነው። አሁን ላይ ደግሞ ያው ቢዝነሱን ሰፋ በማድረግ በሪል ስቴት ሴክተር ላይ እንገኛለን ማለት ነው። ኦልሞስት ወደ 4 ዓመታትን አስቆጥረናል ማለት ነው። ወደ 5 እየተጠጋን ነው። በዚህ ጊዜያቶች ውስጥ ከ5 በላይ ሳይቶችን አሉን። በልደታ፣ በቴዎድሮስ አደባባይ፣ በመስቀል ፍላወር፣ በፍሬንድሺፕ ፓርክ ወይም ወዳጅነት ፓርክ ጋር እና ወደ 4 ኪሎ ጋር ሳይቶች አሉን ማለት ነው። ያስረከብነው ሳይት አለ ልደታ ጋር ነው። የመጀመሪያ ሳይታችን ያው ልደታ ጋር ነው። G+8 ሆኖ አንድ ፍሎር ላይ 3 ቤት ነው ያለው። አንድ ባለ 2 እና 2 ባለ 3 መኝታ ክፍሎች አሉን። በ2 ዓመት ጊዜ ውስጥ ነው ሙሉ በሙሉ ጨርሰን እናስረክባለን ያለውና ከዛ በፊት ነው ለደንበኞቻችን ያስረከብነው። የመጀመሪያ ያስረከብነው ሳይት ልደታ ጋር ነው ማለት ነው። ሌላ ደግሞ ብሎክ 2 አለው እዛው ልደታ ጋር ፊኒሺንግ ላይ ደርሰናል። በጥቂት ወራቶች ውስጥ ነው ለደንበኞቻችን የምናስረክበው። እንዲሁም ፊኒሺንግ ላይ ያሉ ሳይቶች አሉ። ቅድም እንደተናገርኩት ወዳጅነት ፓርክ ጋር እና 4 ኪሎ ጋር ያሉን እነሱም በ6 ወር ባልሞላ ጊዜ ውስጥ ነው የምናስረክባቸው ማለት ነው። እንዲሁ አክቲቭሊ ደግሞ አሁን ላይ እየሸጥን ያለ ነው የቴዎድሮስ አደባባይ ሞናርክ ሆቴል ፊት ለፊት ጋር እዛ ጋርም ሳይቶች አሉን። ብሎክ 1 እና ብሎክ 2 እስከ G+12 ነው ከፍታውና እሱ ጋርና ቪላ ቨርዴ ሆቴል መስቀል ፍላወር ጋር እዛ ጋር እየሸጥን እንገኛለን ማለት ነው። ያው አሁን ላይ ባህሉ ምክንያት በማድረግ እውነተኛ ቅናሽን ይዘንላችሁ ቀርበናል ለደንበኞቻችን። በቀደም እንደተናገርኩት በቴዎድሮስ አደባባይና በመስቀል ፍላወር ላይ አክቲቭሊ እየሸጥን እንገኛለን። ከስቱዲዮ ጀምሮ እስከ ባለ 3 መኝታ ድረስ ይዘን ቀርበናል ማለት ነው። ስቱዲዮ 48 ካሬ አለ፣ ባለ አንድ ደግሞ ወደ 63 ካሬ አለ፣ የቴዎድሮስ አደባባዩ ማለት ነው። ባለ 2 126 ካሬ እና 128 ካሬ አለ፣ ባለ 3ቱ ደግሞ 143 እና 141 ካሬ አለ ማለት ነው። ከ10% ቅድመ ክፍያ ጀምሮ አለ። በካሬውን 100% ለሚከፍል በ70,000 ብር ነው እየሸጥን የምንገኘው ማለት ነው። እንዲሁም ደግሞ መስቀል ፍላወር ጋር ቪላ ቨርዴ ሆቴል ትልቅ ሆቴል ነበር።
እሱን ያው ሙሉ በሙሉ አፍርሰን አሁን ኮንስትራክሽን ጀምረንበታል። ኦልሬዲ እየተገነባ ያለ ሳይት ነውና እዛ ጋርም ከባለ 1 ጀምሮ እስከ ባለ 3 መኝታ አለ። 104 እና 125 ካሬ አለ ባለ 2ቱ። ሌላ ደግሞ ባለ 3 ወደ 179 እና 180 ካሬ አለ። የተለያዩ የካሬ አማራጮች አሉን። ይሄን ይመስላል። ያው አካባቢው ላይ ሴንተር ከመሆኑ የተነሳ የመስቀል ፍሎርም እንዲሁም ደግሞ የቴዎድሮስ አደባባይ ለመዝናኛ ቢሆን የእምነት ተቋሞች በጣም ብዙ ያሉበት ስፍራዎች ናቸው። ለስራም ቢሆን እጅግ አመቺ የሆነ መሀል ከተማ ሴንተር የምንልባቸው ስፍራዎች ናቸው። ከነዚህ አንጻር በጣም ተፈላጊና ተመራጭ የሆኑ ቦታዎች ነው ያለን ማለት ነው። እና ቅድም ያው እንዳልኩት ከ10% ቅድመ ክፍያ ጀምሮ አለ። ነገር ግን እንደ ከስተመር አከፋፈል ደግሞ ቅናሽ አለ ማለት ነው። ማለት 10% አንድ ደንበኛ ቢገዛ በካሬ 90 ሺህ ብር ነው እየሸጥን ያለ ነው። ሌላ ደግሞ 50% ለሚከፍል ደንበኛ ደግሞ 80 ሺህ ብር ነው እየሸጥ የምንገኘው። 100% ደግሞ ቅድም እንደተናገርኩት በካሬ 70 ሺህ ብር ነው የሚሆነው ማለት ነው። ካፓዶሺያ ሪል ስቴት ከሌሎች ሪል ስቴቶች ለየት የሚያደርገው ከብዙ ጥቂቱን ለመናገር ያህል ያው አንድ ከስተመር ከኛ ጋር አግሪመንት ፈጸመ በኋላ የሚሆነው እስከምንጨርስ ድረስ በብር ነው የሚሆነው ማለት ነው። ምንም አይነት ፕራይስ ስካሌሽን የለውም። ዶላር ጨመረ ወይም ደግሞ ሲሚንቶ፣ አሸዋ እነዚህ ጨመሩና ጨምሩ የሚባል አይነት ነገር አይኖርም። ፊክስድ ነው የሚሆነው ማለት ነው ፕራይሳችን። ሌላ ደግሞ ዴሊቨሪ ላይ እኛውን እየገነባን ያሉ ሳይቶች 2 ብሎክ ወይም 1 ብሎክ ነውና አሁን በጣም በልክ ቢሆን ከ10 ከ20 በላይ ብሎኮች ቢሆኑ አንዳንዴ ካልነው በላይ ሊሆን ይችላል። ዴሊቨሪ ታይም 2 ዓመት ተብሎ 2 ዓመት ማስረከብ ሊከብድ ይችላል። ነገር ግን 1 እና 2 ብሎኮች ከሆኑ ባልነው ሰዓት ብቻ ሳይሆን ካልነው በፊትም ልናስረክብ እንችላለን ማለት ነው። እና ለየት የሚያደርገው ያው 2-3 ብሎኮችን መያዛችን እንዲሁም ከፍተው በጣም ሃይ ስላልሆነ ያው ዴሊቨሪ ላይ ምንም ችግር የለውም ማለት ነው። ሌላ ደግሞ ቅድም እንደጠቀስኩላችሁ ሎኬሽናችን በጣም እጅግ ተመራጭና ሁሉም ሰው የሚፈልገው ወይም ደግሞ ለመኖር እጅግ የሚያጓጓ ቦታዎች ነውና ከዚህ አንጻር ፕራይሳችንም በጣም ተመጣጣኝ ነው እና እኛውን 4,800,000 ብር ነው እየሸጥን የምንገኘው የስቱዲዮን ለምሳሌ በፉሊ ፊኒሽድ ማለት ነው። ሙሉ በሙሉ የኪችን ካቢኔትም ሊሆን ይችላል፣ ሳኒታሪ፣ ሴራሚክም እነዚህ ሙሉ ነገር አስገብተን በ4,800,000 ብር ነው ለደንበኞቻችን የምናስረክበው ማለት ነው እና ከሎኬሽን አንጻር ፕራይሳችንም በጣም እጅግ ተመጣጣኝና ሁሉም ሰው አፎርድ ሊያደርገው በሚገባ መንገድ ነው ለደንበኞቻችን ያቀረብ ነው ማለት ነው። ሌላ ደግሞ አንድ ደንበኛ ከኛ ጋር አግሪ ካደረገ በኋላ 3 አይነት አከፋፈል አለ። አንደኛ ምንድነው ታይም ቤዝድ የሆነ አከፋፈል አለ። ሁለተኛ ደግሞ ኮንስትራክሽን ቤዝድ ነው። ኮንስትራክሽን ቤዝድ ማለት የህንፃው እድገትን እያየ አንድ ደንበኛ መክፈል ይችላል። አሁን ለምሳሌ 1ኛ ፍሎር ላይ ቢሆን ልክ 4ኛ ፍሎር ላይ ሲደርስ ይሄን ያህል ፐርሰንት፣ 7ኛ ወይም ደግሞ 8ኛ ሲደርስ ፍሎር ላይ ሲደርስ ይሄን ያህል ፐርሰንት እያለ የህንፃውን እድገት እያየ መክፈል ይችላል ማለት ነው። ሌላ ደግሞ ለየት የሚያደርገን ነገር አንዱ ከስተመር ቤዝድም አለ። አሁን ለምሳሌ እኛ የምናስረክበው በ2 ዓመት ጊዜ ውስጥ ከሆነ በ2 ዓመት ጊዜ ውስጥ ሆኖ ከስተመሩ በተመቸው አይነት አከፋፈል መክፈል ይችላል ራሱ ከፋፍሎ ማለት ነው እና ከብዙ ጥቂቱ ይሄን ይመስላል ማለት ነው ካፓዶሺያ ሪል ስቴት ከሌሎች ሪል ስቴቶች ለየት ከሚያደርጋቸው መካከል ማለት ነው። በመጨረሻ ልናገር የሚፈልገው ነገር ቢኖር ይህንን ትልቅ እድል እንደ ቀላል ነገር እንዳታዩት ለማለት ያህል ነው። በቅድም እንደተናገርኩት በቴዎድሮስ አደባባይና በመስቀል ፍላወር በ4,800,000 ብር ሙሉ ክፍያ አፓርትመንትን ይዘንላችሁ ቀርበናልና ይሄም የሚሆነው ለተወሰነ ጊዜ ነው። ስለዚህ ይህንን ሰፊ እድል እንዲጠቀሙ ለማለት ያህል ነው። የኦፊስ ቆይታዬ ይመስል ነበረ። አሁን ደግሞ የስራ ባልደረባዬ ሳይት በመሄድ የሳይቱ ፕሮግረስ ምን እንደሚመስል ታሳያቸዋለች ማለት ነው። ከወዲሁ እጅግ አድርጌ አመሰግናለሁ። ቅድም እንደተናገርኩት ይህንን ሰፊ እድል አያምልጦ። እናመሰግናለን።
ሰላማዊት እባላለሁ። የካፓዶሻ ሪል ስቴት የሽያጭ አማካሪ ነኝ። አሁን የምንገኘው የፒያሳው ሳይታችን ማለትም ፒያሳ ቴዎድሮስ አደባባይ ከሞናርክ ሆቴል ፊት ለፊት የሚገኘው ሳይታችን ነው። ያው ይሄ ሳይታችን ላይ እንደምታዩት ብሎክ 1 እና ብሎክ 2 ያካተተ ሲሆን በምታዩት ደረጃ ብሎክ 1 ሳይታችን 2 ቤዝመንት አውጥተን 3ኛ ላይ ደርሰናል ማለት ነው። 3ኛ ስላብ አሁን በቅርቡ ሰሞኑን የሚሞላ ይሆናል ማለት ነው። ሶ እዚህኛው ሳይታችን ላይ G+12 ሲሆን በፍሎር 4 ቤቶችን ያካተተ ሲሆን ብሎክ 1 ሳይታችን ማለት ነው። ብሎክ 2 ደግሞ በተመሳሳይ G+12 ነው በፍሎር 5 ቤቶችን ይሆናሉ ማለት ነው። ሶ እዚህ ሳይታችን ላይ ለኢንተርናሽናል ስኩል ማለትም በአቅራቢያችን ልሴ ገብረ ማርያም ስኩል ይገኛል። እንዲሁም ደግሞ ለመዝናኛ ስፍራዎች ማለትም ሞናርክ ሆቴል፣ ምቹ ኮርነር የሚገኙበት ይሆናል። ሌላው ደግሞ ፍሬንድሺፕ ፓርክ፣ ፍልውሃ። ሶ እዚህ ሳይታችን ላይ የነዚህ እይታዎች ይኖሩታል ማለት ነው። አሁን ያለውበት ቦታ ደግሞ እንደምታዩት ይሄ ስቴዲየም የሚገነባበት ይሆናል ማለት ነው። ሶ እዚህ ቦታ ላይ አንድ ሰው ኢንቨስት ቢያደርግ በመጪው 2 አመት ውስጥ ሪተርን ኦፍ ኢንቨስትመንቱ ከፍ ያለ ይሆናል። ቢኖርበትም ደግሞ ለመሰረተ ልማቶች የተሟሉ ይሆናል ማለት ነው። ይሄኛው ሳይታችን ኦልሞስት 3ኛ የደረሰው ሳይታችን በ2 አመት ውስጥ የምናስረክበው ይሆናል ማለት ነው። ከጎን ያለው ኤክስካቬሽን ላይ ያለው ብሎካችን ደግሞ የ6 ወር ልዩነት ኖሮት በ2 አመት ተኩል የምናስረክበው ይሆናል ማለት ነው። G+12 ሆኖ በ13ኛ ላይ ቴራስ ይኖራል ማለት ነው። ለተለያየ ለሀዘን ለደስታ አገልግሎት የሚሆን ቴራስ ይኖራል። ሌላኛው ደግሞ ዘመናዊ ኤሌቬተሮች ይኖራሉ። ባካፕ ጄኔሬተር ይኖራል። የኤሌክትሪክ የመኪና ቻርጀሮች እንዲሁም ደግሞ በቂ የሆኑ የመኪና ማቆሚያዎች ይኖሩናል ማለት ነው። አሁን የምንገኘው ሙሉ በሙሉ የወዳጅነት ፓርክና የሸራተን እይታ ያለው ሳይታችን ላይ ሲሆን እዚህ ሳይታችን ላይ ኦልሞስት ሸጠን ጨርሰን የተወሰኑ ቤቶች ይቀሩናል። ሶ በምታዩት መልኩ ኦልሞስት ለፊኒሺንግ የደረሱ ቤቶች ናቸው። እዚህ ሳይት ላይ ኢንቨስት ያደረጉ ሰዎች ሚሊዮኖችን ማትረፍ ችለዋል። እንደምታዩት እዚህ አካባቢ ላይ የሪል ስቴት መንደር ነው። የመናፈሻ ቦታዎች እንዲሁም ደግሞ ለውጭ ጉዳይ ሚኒስቴር ማቅረቢያ የሆነ ሳይት ነው። መሀል ከተማ ላይ መኖር ለሚፈልጉ ደንበኞቻችን መስቀል ፍላወር የድሮ ቪላ ቨርዴ ሆቴል ማለትም ለአጎና፣ ለቦሌ ሚካኤል፣ ለወንጌላዊት እንዲሁም ደግሞ ለቦሌ ደንበል አቅራቢያ በሆነው ሳይታችን ላይ እዛ ሳይት ላይ G+17 አፓርትመንት ይኖረናል። 2 ቤዝመንት እና እስከ 3ኛ ድረስ ፓርኪንግ ሆኖ እስከ 17 ይሆናሉ። ቀጣይ ደግሞ 18ኛ ላይ ቴራስ ይሆንና ዘመናዊ ኤሌቬተሮች፣ ባካፕ ጄኔሬተር እንዲሁም ደግሞ የኤሌክትሪክ የመኪና ቻርጀሮች ይኖሩናል ማለት ነው። ሶ መሀል ከተማ ላይ ኢንቨስት ማድረግ የሚፈልጉ ሰዎች ቢያከራዩት ትርፋማ እንዲሁም ደግሞ ቢኖሩበት ለመኖሪያ ቦታውን እንዲሁም ደግሞ ለስራ አቅራቢያ የሆነ ሳይት ይዘናል። ታዲያ አሁን መጪውን በዓል ምክንያት በማድረግ የተለያዩ ዲስካውንቶችን ስላወጣን የነዚህ ዲስካውንት ኦፈር ተጠቃሚ ሁኑ እንላለን። ለተጨማሪ መረጃ እንዲሁም ለሳይት ጉብኝት ከስር ባስቀመጥነው ስልክ ቁጥር ይደውሉልን።